እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱን ዜናዎች እናስደምጣችኋለን። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን የአፍሪካ ህብረት የታዛቢዎች ቡድን በኢትዮጵያ ሁሉን አቀፍ የፖለቲካ ውይይት እንዲካሄድ ስለማሳሰቡ፣ የዓለም የፕሬስ ነጻነት ታሪክ ታይቶ በማይታወቅ ደረጃ ሲያሽቆለቁል ኢትዮጵያ 148ኛ ደረጃ ላይ ስለመገኘቷ፣ ህወሓት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ስለመጠየቁ፣ ከውጭ ኢጋድ በሶማሊያ የተፈጠረው ቀውስ በሰላማዊ ውይይት እንዲፈታ ጥሪ ስለማቅረቡ፣ የእስራኤልና ሊባኖስ ስምምነትን ተከትሎ የነዳጅ ዋጋ ቅናሽ ማሳየቱ ተነገረ የሚሉትንና ሌሎችንም ይዘናል። አብራችሁን ቆዩ። የአፍሪካ ህብረት የታዛቢዎች ቡድን በኢትዮጵያ ሁሉን አቀፍ የፖለቲካ ውይይት እንዲካሄድ አሳሰበ። የአፍሪካ ህብረት የምርጫ ታዛቢ ቡድን መንግስትና የፖለቲካ ተዋናዮች ሁለንተናዊና ቀጣይነት ያለው የፖለቲካ ውይይት እንዲያደርጉ ጠይቀዋል። ይህም ብሔራዊ መግባባትን፣ እምነትንና ዲሞክራሲያዊ ስርዓትን ለማስፈን ወሳኝ መሆኑን ጠቅሷል። የአፍሪካ ህብረት ልዑክ ቡድን መሪ ኡሁሩ ኬንያታ በትግራይና ሌሎች አካባቢዎች ያልተካሄዱ ምርጫዎች የቀጣይ ሂደት አካል እንደሆኑ ገልጸዋል። ቡድኑ የዲሞክራሲያዊ ተቋማት እንዲጠናከሩ፣ የፖለቲካ ብዝሃነት እንዲሰፋና ሁሉም ዜጎች በፖለቲካው እንዲሳተፉ አሳስቧል። ልዑኩ ምርጫውን የኢትዮጵያ ዲሞክራሲያዊ እድገት ምዕራፍ ሲል አድንቆ የምርጫ ቦርድ ማሻሻያዎችን አመስግኗል። ሆኖም በትግራይና በከፊል አማራ ክልሎች በጸጥታ ችግር ምክንያት ድምፅ አለመሰጠቱን ጠቅሷል። የኢትዮጵያ ዲሞክራሲያዊ ሂደትን ለመደገፍ ያለውን ቁርጠኝነት የገለጸው ልዑኩ የመጨረሻ ሪፖርቱን በቅርቡ ይፋ ያደርጋል ተብሎ ይጠበቃል። የዓለም የፕሬስ ነጻነት ታሪክ ታይቶ በማይታወቅ ደረጃ ሲያሽቆለቁል ኢትዮጵያ 148ኛ ደረጃ ላይ ትገኛለች ተባለ። በዓለም ዙሪያ የሚዲያ ነጻነት በከፍተኛ ሁኔታ ማሽቆልቆሉንና ጋዜጠኝነት ወደ ወንጀል የመቀየር ሂደት መባባሱን የድንበር የለሽ ጋዜጠኞች ድርጅት RSF ባወጣው የ25ኛ ዓመት ዓለም አቀፍ መግለጫ አሳስቧል። ድርጅቱ ባወጣው አዲስ ዓለም አቀፍ የደረጃ ሰንጠረዥ መሰረት ኢትዮጵያ ከ180 የዓለም ሀገራት መካከል 148ኛ ደረጃ ላይ ተቀምጣለች ብሏል። በሀገሪቱ 4 ጋዜጠኞች ከጸረ ሽብርተኝነት ሕግ ጋር በተያያዘ ክስ ለ3 ዓመታት ታስረው መቆየታቸው ኢትዮጵያ በሕጋዊ መመዘኛ ዝቅተኛ ውጤት እንድታገኝ አድርጓታል። ከአፍሪቃ ቀንድ ሀገራት ኤርትራ 180ኛ በመሆን የመጨረሻው ደረጃ ላይ ስትገኝ፣ የእርስ በርስ ጦርነት ውስጥ የምትገኘው ሱዳን ደግሞ 161ኛ ደረጃ ላይ ተቀምጣለች። በዚሁ ደረጃ አሜሪካ 64ኛ ደረጃን የያዘች ሲሆን በዚህም በሚዲያ ላይ በሚሰነዘሩ የፖለቲካ ጥቃቶች ምክንያት የ7 ደረጃዎችን ዝቅጠት አሳይታለች። በተቃራኒው ኖርዌይ ለ10ኛ ተከታታይ ዓመታት አንደኛ ደረጃን በመያዝ የዓለም የፕሬስ ነጻነትን በማስፈን ግንባር ቀደምነቷን አስመስክራለች። የRSF ኤዲቶሪያል ዳይሬክተር አንቦካንዴ እንደገለጹት በአሁኑ ወቅት አምባገነን መንግስታት የሚዲያ ነጻነትን ለማስፈን የብሔራዊ ደህንነት ህግጋትን እንደ መሳሪያ እየተጠቀሙበት ይገኛሉ። ህወሓት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀ። የህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራር የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ በይፋ አፍርሷል ባለበት መግለጫው በትግራይ አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። በትግራይ ክልል ያለውን የፖለቲካ የስልጣን ክፍፍል ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸው የህወሓት መግለጫ በዚህም መሰረት በ2012 ዓ.ም የተመረጠው የትግራይ የህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑን ይፋ አድርጓል። መግለጫው የፌዴራል መንግስቱ በነዳጅና በንግድ እቃዎች ላይ የጣለውን እገዳ የኢኮኖሚ እንቅስቃሴውን ሙሉ በሙሉ ማሽመድመዱንና ከፍተኛ የዋጋ ንረት ማስከተሉን አብራርቷል። ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን መላው የአፍሪካ ቀንድ ቀጠና ክፉኛ ሊያናጋ እንደሚችል በማስመልከት የጋራ ሰላምን ለማውረድ የዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊ ተጽዕኖ እንዲጠቀም ጥሪ አቅርበዋል። ፌዴራል መንግስት በበኩሉ የህወሓት ኃይልን በተለያዩ ህገወጥና ጸባጫሪ ድርጊቶች በተደጋጋሚ ሲከስ ይስተዋላል። አድማጮች ዜናዎቻችን ቀጥለዋል። ወደ አፍሪካ ጉዳዮች እናልፋለን። ኢጋድ በሶማሊያ የተፈጠረው ቀውስ በሰላማዊ ውይይት እንዲፈታ ጠየቀ።
የምስራቅ አፍሪቃ የልማት በየነ መንግስታት ኢጋድ በሶማሊያ የተፈጠረውን አለመረጋጋት በአካታችና ሰላማዊ ውይይት እንዲፈታ ጠይቋል። በሀገሪቱ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተከትሎ የሶማሊያ የጸጥታ ኃይሎች ምላሽ መስጠታቸው ተመላክቷል። ኢጋድ ጉዳዩን አስመልክቶ ባወጣው መግለጫም ሁሉንም የጥቃት ድርጊቶች በጽኑ ኮንኗል። በሶማሊያ የፖለቲካ ውጥረቱ ከፍ ባለበት ወቅት በሞቃዲሾ የተፈጠረው አለመረጋጋት አሳሳቢ መሆኑንም አጽንኦት ሰጥቷል። በዚህም ወሳኝ ወቅት ሰላምና መረጋጋትን ማጽናት እንዲሁም ብሔራዊ አንድነትን ማጠናከር ለሶማሊያ ሀገረ መንግስት ግንባታ ጥረት ከፍተኛ ጠቀሜታ እንዳለው አስገንዝበዋል። ሁሉም ባለድርሻ አካላት የሶማሊያን ሕዝብ ጥቅም በማስቀደም ሰላማዊ መፍትሄዎችን የማፈላለግ መንገድ እንዲከተሉም ኢጋድ አሳስበዋል። ሶማሊያ የኢጋድ መስራች አባል ሀገር እንደመሆኗ ለቀጠናው ሰላምና ደህንነት እንዲሁም ልማት ማዕከል ሆና መቆየቷን መግለጫው አውስቷል። ኢጋድ ከሶማሊያ ጋር በመተባበር ብሔራዊ አንድነትና ዘላቂ መረጋጋትን ለማምጣት በሚደረገው ጥረት ድጋፍ ለመስጠት ቁርጠኛ መሆኗን አረጋግጧል። የሱዳኑ አልቡርሃን ከቱርኪ ፕሬዝዳንት ኤርዶሃን ጋር በቀጠናዊ ጉዳዮች ዙሪያ መምከራቸው ተገለጸ። የሱዳኑ መሪ አልቡርሃን ከቱርኪ ፕሬዝዳንት ኤርዶሃን ጋር በቱርኪና በሱዳን የሁለትዮሽ ግንኙነት ላይ ትኩረት በማድረግ በቀጠናዊ ጉዳዮች ዙሪያ መምከራቸው ተገልጿል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብዱልፈታህ አልቡርሃን ባለፈው ማክሰኞ በአንካራ ከቱርኪ ፕሬዝዳንት ረሲብ ጣይብ ኤርዶሃን ጋር ያልተጠበቀ ውይይት አድርገዋል። ሱዳን ትሪቡን እንደዘገበው አልቡርሃን ቱርኪ የገቡ ቢሆንም ከሱዳን መነሳታቸው በሀገሪቱ መንግስት መገናኛ ብዙኃን አስቀድሞ በይፋ አልተገለጸም። የፕሬዝዳንት ኤርዶሃን ጽህፈት ቤት ባወጣው አጭር መግለጫ ቱርኪ በሱዳን ያለውን ደም መፋሰስ ለማስቆም የምታደርገውን ጥረት ትቀጥላለች ብለዋል። በተመሳሳይ መልኩ የሉዓላዊ ምክር ቤቱ የሚዲያ ጽህፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱ በሱዳንና በቱርኪ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በተቀረጸው ማዕቀፍ ውስጥ የተከናወነ መሆኑን አስታውቋል። መግለጫው ሁለቱ መሪዎች ያሉትን የትብብር መስኮች የገመገሙ ሲሆን የሱዳንና ቱርኪ ህዝቦች የጋራ ጥቅሞችን ለማረጋገጥ ግንኙነቱን ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ብለዋል። አድማጮች አሁን ደግሞ ወደ ዓለም አቀፍ ጉዳይ እናልፋለን። የእስራኤልና ሊባኖስ ስምምነትን ተከትሎ የነዳጅ ዋጋ ቅናሽ ማሳየቱ ተነገረ። እስራኤልና ሊባኖስ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ተከትሎ የዓለም የነዳጅ ዋጋ ቅናሽ ማሳየቱ ተነገረ። ስምምነቱ በአሜሪካና እስራኤል በኢራን መካከል ያለውን ውጥረት ለማርገብ ለሚደረገው ሰፊ ዲፕሎማሲያዊ ጥረት ተስፋን ያሳድጋል ተብሏል። ይህ የዋጋ ቅናሽ የመጣው ኢራን በኩዌት ላይ ባደረገችው ጥቃትና አሜሪካ በሆርሙዝ ወሽመጥ ባካሄደችው ወታደራዊ ዘመቻ ምክንያት የነዳጅ ዋጋ በ2 በመቶ በጨመረበት ማግስት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር ላይ መሻሻል ሊኖር እንደሚችል የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስትር ግን እስካሁን ጉልህ መሻሻል አለመኖሩን ተናግረዋል። በተጨማሪም በአሜሪካ የተወካዮች ምክር ቤት የትራምፕን ወታደራዊ ዘመቻ የመገደብ የውሳኔ ሀሳብ ጸድቆ ወደ ሴኔት መተላለፉ ተገልጿል። በሌላ በኩል የዓለም አቀፉ የኤነርጂ ኤጀንሲ የነዳጅ ክምችት መቀነሱ ከቀጠለ አሳሳቢ ዝቅተኛ ደረጃ ላይ እንደሚደርስ አስጠንቅቋል። ተንታኞች ደግሞ በሆርሙዝ ስትሬት የነዳጅ ፍሰት ቢጀምርም ቀስ በቀስ በመሆኑ በቀጣይ ወራት ለተጨማሪ የዋጋ ጭማሪ ሊዳረግ እንደሚችል እየተነበያሉ። አድማጮቻችን ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። የአፍሪካ ህብረት የታዛቢዎች ቡድን በኢትዮጵያ ሁሉን አቀፍ የፖለቲካ ውይይት እንዲካሄድ ስለማሳሰቡ፣ የዓለም የፕሬስ ነጻነት ታሪክ ታይቶ በማይታወቅ ደረጃ ሲያሽቆለቁል ኢትዮጵያ 148ኛ ደረጃ ላይ ስለመገኘቷ፣ ህወሓት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ስለመጠየቁ፣ ኢጋድ በሶማሊያ የተፈጠረው ቀውስ በሰላማዊ ውይይት እንዲፈታ ጥሪ ስለማቅረቡ፣ የእስራኤልና ሊባኖስ ስምምነትን ተከትሎ የነዳጅ ዋጋ ቅናሽ ማሳየቱ ተነገረ የሚሉና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩ። የምስራች የምትሰሙበት መልካም ጊዜ እንዲሆንላችሁ እንመኛለን። ሌሎች ጣቢያችን መሰናዶዎች ከእናንተ ጋር ናቸው።